ዶክተር ምን ፖሊሶች ኩኩሻን በዛ ልክ የናቅሻት አንቺ አልሰማ ብለሽ ነው እንጂ ይቺም ዳይመንድም ላንቺ አይሆንሽ። እማዬ እማዬ ምን እያደረግሽ ነው? ቀለበቴን ለማን ነው ወስደሽ ሰጠሽው? ኧረ እኔ ለማንም አልሰጠሁም። ማን ነው ሰጥታኛለች አለሽ? አሁንም እየዋሸሽ ነው ፍቅር፣ እውነቱን ተናገሪ። እማዬ ቀለበቱ ማን እንደወሰደው አውቃለሁ፣ ግን እኔ አላነሳውም። ውሸታም። ቆይ ምን ባደርግሽ ነው የሚሻለው ፍቅር? የጣት ቀለበቴን ወስደሽ መሸጥ ጀመርሽ? ቆይ ምን አባቴ ላድርግሽ? ምን ባደርግሽ ነው የሚሻለው? ኧረ እኔ አልሸጥኩም እማዬ። ታዲያ እኔ ነኝ ወስጄ ለቤዛ ሰጠኋት? ቆይ ፍቅር ምን ጎደለሽ? ምን ጎሎሽ ነው እንደዚህ የምታደርጊው? ቆይ ማን ነው ሰጥታኛለች አለሽ? ማንም ይንገረኝ ማንም፣ ምን አገባሽ አንቺ? ሲጀመር እንዴት እንዳሳደግኩሽ ታውቂያለሽ አይደል? ያለ አባት ብቻዬን መቼም ላንቺ አልነግርሽም። ስቃይን አይቼ ነው ያሳደግኩሽ። ቆይ እንደዚህ ማድረግ ለምን አስፈለገ? እማዬ እኔ አልዋሸሁሽም። ቤዛ ዋሽታሻለች። ፍቅር አሁን ውሸት መስማት አልፈልግም። እስካሁን የታገስኩሽ ትምህርትሽን እስከምጨርሽ ነበረ። አሁን ግን በቃኝ። አንቺ ምንም የምትስተካከይ አይነት ልጅ አይደለሽም። ይበቃኛል። ቆይ እኔ ምንድን ነው ጥፋቴ? ምን አደረግኩ? ቀለበቴን አውጥተሽ ለመሸጥ ከሞከርሽ እድሉን አላገኝሽም እንጂ እኔን አውጥተሽ ቤቱን ለመሸጥ ወደ ኋላ አትይም። ከፈለግሽ አባትሽ ጋር ሌላ ቦታ እሄዳለሁ የምትይ ከሆነ የፈለገሽ ቦታ መሄድ ትችያለሽ። ከእንግዲህ ምንም አይመለከተኝም። አበቃ። ምንም አየ እስካሁን ያለ አባት ብቻዬን ስንከባከብሽ ቆይቻለሁ። ምንም ነገር አታውቂም ብዬ ነው። ከዚህ በኋላ ግን እንደ ፍላጎትሽ መሆን ትችያለሽ። ምንም አይመለከተኝም። እሺ? ኧረ እማዬ እንደዛ አይደለም። አንቺ አስመሳይ፣ ቀለበቱን ራስሽ ወስደሽ ነው በሮማንስ ታላክኪባት የነበረው? አይ ሰው ላይ ክፋት ማሰብ መጨረሻው እንደዚህ ነው። በጣም አሳፋሪ ነሽ። እሺ ውሸታ። ይኸውልሽ ፍቅር፣ አሁንም ይሄ ክፋትሽን የማታስተካኪ ከሆነ ውጭ እንኳን ወጥተሽ ከሌላው ማህበረሰብ ጋር በሰላም መኖር አትችይም። አሁን ሳይረፍድብሽ ሄደሽ እናትሽ እግር ላይ ወድቀሽ ይቅርታ ጠይቂ። ቆይ ሁሉ ክፋት ምን ያደርግልሻል ፍቅር? የአንቺን ሀሳብ ማንም አልጠይቀሽም። እሺ አንተ ውርጋት፣ አጎቴ ምን እያደረክ ነው? አሁኑኑ ይሄን ቄትተህ ወደ መጣበት ሂድ በፍጥነት። አይ ካልክ ጸበህ ከእኔ ጋር እንደፈለጋችኋል። እኔ ግን መቼም ማኔም ማፍቀሬን አላውቀውም። እሺ ካወራ መቼ አነሰ ደግሞ ለከተማ ፍቅር። በሌላውን ቀጥል። እንሄዳለን። ማለት ምን ማለት? ቆይ ቀልድ ነው እንዲያሽ? ዴቭ ሰምተህ አይደል? አባቴን እኮ ይዘውታል። አባቴ አደጋ ላይ ሆኖ እኔ ወዴትም አልሄድም። አልገባኝም። እኔ ወደ አንተ የመጣው ጊዜ አባቴ ወደ ደጋ እንደሄደ እስካሁን አልተመለሰም። አባቴ ችግር ውስጥ ነው። እሱን ማስፈታት አለብኝ። በቃ እነሱ የሚሉትን ሁሉንም ነገር አደርጋለሁ። የምርሽን ነው አይደል? አዎ ዴቭ፣ ለአባቴ እስካሁን ምንም ነገር አድርጌለታለሁ። አሁን ግን ግዴታ ላደርግለት ይገባል። የሆነ ነገር ማድረግ አለብኝ እኮ። ለአባትሽ ብለሽ ተስፋችንን፣ ህልማችንን፣ ወደፊት አብረን ያለምናቸውን ነገሮች ልታጨልሚ ነው? ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትርፎፍ ይበልልኝ። ሰራተኛ አዳይ ክፍል 235 ይዤላችሁ ቅርብ ያለው። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ውድ ቤተሰቦቼ እንግዲህ ፍቅር ራሷን በሰራችው ሴራ እንግዲህ ራሷ ወጥመድ ውስጥ ወጥቃለች ማለት ነው። እንግዲህ እናቷን ወርቅ ቤዛ እንግዲህ ቤዛ ፍቅር ናት የሸጠችልኝ ብላ አሳባ ቤዛ ሰርቃ ነበረ ወርቁ። ከዚህ በፊት እንግዲህ በመለስ ብላችሁ ወይ የወደፊት ካያችሁ ቪዲዮውን ካያችሁት እንግዲህ ያው ቤዛ ነበረ የሰረቀችው። ነገር ግን ቤዛ በፍቅር አሳባ እንግዲህ ፍቅር እንደሸጠችላት ለፍቅር እናት ትናገራለች። የፍቅር እናት ደግሞ አብዳለች ማለት ነው። ማለትም እኔ ያለ አባት አሳድጌሽ አንቺ እንዴት እንደዚህ አይነት ነገር ታደርጊያለሽ? በማለት የፍቅር እናት በጣም ተቆጡና እንደፈለግሽ መሆን ትችያለሽ፣ እንደፈለግሽ እንዳሻሽ፣ ከአሁን በኋላ እኔ አልቆጣጠርሽም፣ እኔ ምን ማድረግ አልችልም፣ ከፈለግሽ አባትሽ ጋር መሄድ ትችያለሽ ብላ የፍቅር እናት ትቆጣለች፣ ትናገራታለች። ፍቅርም በአሁን ሰዓት በጣም ታሳዝናለች። እውነትም ፍቅር አላደረገችውም፣ ግን ያው ሮማንና አሹ ነው የሰረቁ ብላ ውሸት አውርታ ነበረ። እሱ አሁንም ቢሆን ገና ሮማንና አሹ ናቸው ቤዛ ትንሽ ብር ትሰጣቸውና ነው ከዛ ሮማንና አሹ ናቸው የሰጧት ብላ አሁንም ትዋሻለች ፍቅር ማለት ነው። እንግዲህ ዳይመንድ ፖሊሶቹም ሲያይ በጣም ተደናግጦ እንግዲህ የተተባተበ ያወራ ነበረ። ልክ ኩኪ ሲያያት አውቆ ያስመሰለ ኩኪ እንዴት ነሽ ምናምን እያለ አውቆ እንዴት ነው የወፈርሽው እያለ ያስመስላል። እሷም ደግሞ
ምን ያልክ ነው ዛሬ? ምን የቀባጠርክ ነው? የከታተለሽ ነበረ ብሎ ፖሊሱም ሲነግራት፣ ኧረ እኔ ምንም ነገር የለንም። እንዴት ነው በርቀት እንደዚህ እየተጠባበቃችሁ ነው እንዴ ሁለታችሁም? እዚህ አካባቢ ድርጅት አለ እንዴ? የምን ድርጅት እያለ ዳይመንድ እንግዲህ የተንተባተበም ያወራል። እኔም አይቼም አላቅም፣ እሷም እኔም አይቼ አላቅም ትላለች። እኔ እስር ቤት ነበርኩኝ እንዴት አውቃለሁኝ? እኔ እዚህ ያረጀሁበት አይደለም እስካሁን ሲባልም ሰምቼም አላቅም ይላል ዳይመንድ። ፖሊሱም እርግጠኛ ናችሁ? አው እያለ እንግዲህ አቶ ማቲውስን ታውቁታላችሁ እንዴ? ማቲያስ ማለት እኔ ስሙን ያለዛ አውቄ ሰምቼ አላቅም ትላለች ኮኪ። እሺ ምናልባት ከሰማችሁ ምናልባት ለእኔ ነው እንደምታስተዋውቁኝ አደራ ትላለ ይላል ፖሊሱ። አንተ እንዳትመጣ ያለህበትም እኛ እንመጣለን እያለ እንግዲህ ዳይመንድ ያወራል። እሺ እናመሰግናለን ብሎ ካዛ ኮኪ አንተ ደግሞ ምንድነው የምትዛለብደው? ፖሊስ ነው ምነው ጎትተህ ይዘህ የመጣኸው? ወይ መጎተት እኔ ምነው ጎትተዋለሁ? አንቺ ሲከታተልሽ ነበር እኔን ያተረፍኩሽ እያለ ዳይመንድ አሁንም ራሱ የሷን ይዋሻታል። እሷም ደግሞ ወየኔ ጀግና እንዴት አተረፍከኝ አንተ ወራኛ እያለች አተረፍኩሽ ብለ ወሬ ታወራለክ እንዴ? ምን ነው ሸቤ መግባትሽ ይቀራል እንዴ? እኔ ሲያይ ነው ትንሽ እንኳን ያረጋጋሁት እያለ ዳይመንድ ተመልሰሽ ትገበት ነበረ አልቀረብህም። በቃ አሁን ስተውና እንግዲህ ጠይቅኝ የፈለግሽውን ነገር ሲላ ዳይመንድ እንግዲህ ለዳይመንድ ምንም ይቀረኝ ነገር የለም እንግዲህ ለፍቅር እንግዲህ አንቺ አስመሳይ እንግዲህ ብሎ ሁሉም እንግዲህ ውሸታም እያለ ከአሁን በኋላ ማንም አያምንሽም እየተባለች ፍቅር ማንም አላማናትም። ሮማን ራሱ ይሄ ክፋትሽ ማታ አስተካካይ የሆነ ውጪ ወጥተሽ ከሌላው ማህበረሰብ በስርዓት አትኖሪም። አሁን ሳይረፍድብሽ ወደ እናትሽ ጋር ሄደሽ እናትሽን ይቅርታ ጠይቂ። ይሄ ሁሉ ክፋት ምን ያደርግልሻል ብላ ሮማን እንግዲህ ምክር ስትሰጣት ያንቺ ምክር ለእኔ ምንም አይጠቅመኝም ብላ ገፍትራት ትታ ትሄዳለች ማለት ነው። ዶክተሩ ከአደይ ጋር ፍቅር ይዞታል። ውጪ ለምለም ቤት ላይ ያንዣበበ ነበረ። ከዛ ለምለምና እንግዲህ ባቡሬ ሲመጡበት በሰላም ነው እንደ የወጣን ነበረ ተገባል። አይ አልገባም ለሊ እያላት ወየ ዶክተር ትለዋለች። አደይ ምን ሆና ነው ስልካ ታነሳለኝ? ምን አዲስ ነገር አለ? ምንም የለም እኔም ግራ ተጋብቻለሁ። እንዴ እዚህ ጋር ቁጭ ብለን ምናየው ምንም ነገር አናደርግም። የሆነ ነገርማ ማድረግ አለብን። እዚህ ሆነሽ አግዢ እንጂ ወደዛ አትሄጂም ይላታል ባቡሬ። የለምለም ቆይ ለምን አንተ ለምን ይሄን ያክል ፈራህ? ገጠር እኮ ነው አደይ ራሱ ስቃያ የምትበላው ገጠር ስለሆነች እኮ ነው። መፍራት ሳይሆን ለሴቶች በጣም ችግር ነው። እዛ ደግሞ ብፈራስ እኮ መብቴ ነው ወይ ካልሆነ እኔ ስራዬ ለቅቄ መሄድ አለብኝ። ወዴት ነው የምትሄደው? ገጠር። አዎ የአደይ ድምፅ ከሰማው በጣም ቆየሁ ይላል ዶክተሩ። እንግዲህ ሂጂ ደህና እንደሆነች እና እንዳልሆነች ማረጋገጥ አለብኝ። ለምለም አንቺ ወዴትም ሄድ የለብሽም። ሆስፒታል ውስጥ ያሉበት ስራ ላስተካከልና መቀየር ልሞክር። ከዛ በኋላ መቼ እንደምንሄድ እናውቃለን እያለ ባቡሬና እንግዲህ ዶክተሩን ለመሄድ እያሰቡ ነው። እሺ ልሸኛችሁ ሲል ዶክተር ስትለው ጊዜ ለምለም እንግዲህ ወይ ለሚ ይላታል። ገጀራው ታስታውሰዋለህ? አው ገጀራው ይድነቃቸው። አው አስታወስከው? እሱ ወንድሜን እንደሆነ ታውቃለህ እንዴ ስትለው ለምለም እንዴት ሆኖ ነው ወንድምሽ ሊሆነው? ታሪኩ ብዙ ነው ባልጀምረው ይሻላል። አው ግን አሁን እሱ መርዳት የምንችልበት መንገድ የለም እንዴ ዶክተር? በምን ላግዝሽ? ለሊ ወንድሜ ስለሆነ ሁሉም ሊቀየር አይችልም። አንዴ ወንጀለኛ ነው ተብሎ ገብተዋል። እኔ በምን ላግዝሽ እችላለሁ? ደግሞ ይሁንና እኔና አንቺ ክሱ ብናነሳለት እነሱ አንዴ ስለያዙት አይለቁትም። በቃ እሺ ገባኝ ብላ ለምለም አጋጣሚ ምናልባት ካለ ብዬ ነው ባይሆን ከሌላ ቦታ ማገዝሽ ነገር ካለ ደውይልኝ ይላል። እሺ አመሰግናለሁ ዶክተር ብላ በፈገግታ እንግዲህ ሰናበተዋለች ለምለም። ዶክተር አይኔን እያየ ጆሮዬን እየሰማ ወዴት እያመራ ነው ይላል ባቡሬስ። እንዴት ስትለው ጊዜ ለምለም ስለ አደይ በጣም የተጨናነቀ ነው። ስራው ትቶ ገጠር ካልሄድኩ እያለ ነው። አራይ በኪ ዶክተር እኮ በጣም ጥሩ ሰው ነው። ማን ነው እንደዚህ አይነት ነገር የሚያስበው? የፈለገ ነገር ቢሆን እንኳን ለአደይ እንደዚህ መጨነቁ። እኔ ማላውቀው መንገድ አለ እንዴ? ምን ይታወቃል? ዶክተሩን ምናልባት የአደይ ወንድም እንዳይሆን ብዬ ነው። ምን ነው በተቀራኝ በአሽሙር ነው እንዴ? አሽሙር አይደለም። ቆይ ዴቭ እንጂ ዶክተር ምን አግብቶት ነው በዚህ ልክ ለአደይ የሚጨነቀው? ወይ በኪ አንተ ችግር አለብህ። ምን ችግር አለው? ችግርማ አለው ይላታል ባቡሬ። ለምለም እስኪ ለአንቺ አንድ ሰው እንደዚህ ተጨንቆ ይምጣ ምን ልትሆን ሆነውን ማታ ያለሽ ብቻ ደፍሮ አንቺ ላንቺን እንደዚህ የሚጨነቅ ሰው ይምጣ ትቀልጃለሽ? አቤት አቤት! ይሄ ሁሉ እኮ በዶክተር እየቀናህ ነው እንዴ?
ይኸውልህ ዶክተር ያላሰበውን ነገር አንተን አታስብ፣ እሱ ለሁሉ መልካም ሰው ነው ብላ ለምለም ትመልስለታለች። ለምለምና ባቡሬ እንግዲህ አሁን እንሂድ ብሎ ወደ ገጀራው ጋር ያመራሉ። ሮማንና እንግዲህ አሹ እንግዲህ አይገርምም። አሹ ደግሞ ነገሩን ካመራ መልሷ እኮ ነው በጣም ያናድደው። የፍቅርን ነገር የእናት እንባ ያለበት ሰው የት ይደርሳል ብለሻል ሮሚ እላታላሹ። እኛ ራሱ እንኳን አልሆነንም ንቃቱ፣ መጨረሻችንም እንደዚህ ሆነው አይደለም ተረግመንበት። ግድ የለም ዝም በያት ይላል አሹ። የእትዬ እንባ የትም አያደርሳትም። ደግሞ ነገር ነው የተመከረችው። ፍቅር ደግሞ ምን ጎደለባት? የተንኮል ካልሆነ እንዴት የእናቷ ቀለበት አውጥታ ትሸጣለች? ምንም አታመጣም እያለ እንግዲህ ምከረው እምቢ ካለህ መከራ ይምከረው እንግዲህ ብላለች እምዬ እያለ አሹ እንግዲህ ማሞካውን እያወራ ይገኛል። ሩታ አሹዬ እያለች ከደረጃው እየሮጠች መጣች። የሆነ ቦታ ደርሰን እንምጣ። ወዴት እያላት ከአንቺ ከሆነ የትም እሄዳለሁ ምን ገዶኝ። ቤት ውስጥ ማን ሊጠብቅ ነው? አሹ አንቺ ያለሽ እንዴ? በሩ ሲንኳኳ ክፈቺ ትላታለች ሩታ። ግን እትዬ ወዴት ሄደ ካሉስ ለካ እሱም አለ። ተዩ በቃ ሩታ ይቅርብኝ ይላል አሹ። ከሩታ ጋር ሄዳል ብለሽ ንገሪያት፣ ካልጠየቀችሽ ምንም እንዳትያት እሺ፣ ግን ብዙ እንዳትቆዩ ብላ ሮማን አታስቢ አንቆይም ትላለች። ከዛ አሹ ለሮማን ፍቃድ ይጠይቃል። ሊሄድ ፈቀድሽልኝ ወይ እያላት እንግዲህ እሷም በቃ ሂድ ትለዋለች። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁ። ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን።